ያሸንፋል። አዎ በሉ። እወዳቸዋለሁ። ከአቦጊዳ እስከ ኢቶሪካ 25 ዓመታትን በክብር ጸንቶ የተሻገረ ስም ገና በብላቴናነት ዘመኑ ባለቅኔነቱን አስተውለው ያዩት ትልቅ ቦታ የምትደርስነህ ብለው ከማሞካሸት የዘለለ ትንቢት ተናግረውለታል። ከሙዚቃ ቅጥር ደጃፍ ገና ልጅ ነኝ ብላቴና ብሎ ቢቀላቀልም ዳሩ ግን ከፍጥረቱ የዜማና ሆሄ ሊቅ ነውና የንግስና ዘውድ ጭኖ ከመምህሩ ደቀ መዝሙሩ እንዲሉ ከግንባር ቀደምቶቹ ተራ ለመቀመጥ ጊዜ አልፈጀበትም። በቃላት ላይ ይራቀቃል። ጉሮሮውን ለዜማ የተቸረ ነው ብሎ መናገሩ መቼስ ለቀባሪው አረዱት የሚለውን የአበው ቢል ለመጠቀም ግድ ይላል። ምክንያቱም ሁሉም የሙዚቃ አፍቃሪ በሚባል ደረጃ ያለውን ምቅ ችሎታ አውቆ በሙሉ ድምፅ ከተስማማበት 2 አስርት ዓመታትን ተሻግሯልና ነው። እነሆ ሲናፈቅ የከረመው ቀን ቁርጥ መሆኑ የታወቀ ይመስላል። ኢቶሪካ የሚለው ስም የጨፈገገውን አየር በንሁድ መዓዛ ሞልቶታል። በ1997 ዓመተ ምህረት በኤሌክትራ ሙዚቃ ቤት አሳታሚነት የተለቀቀው ጃ ያስተሰርያል የተሰኘው የቴዲ አልበም የድምፃዊውን የሙዚቃ ሕይወት ሙሉ በሙሉ የቀየረ ነበር። ከዚያ ዘፈን በኋላ ቴዲ አፍሮ ወዳጅና ጠላት የሚባሉ ወገኖችን ማፍራት ቻለ። ያስተሰርያል የምርጫ 97 አስማት ሰልፍ ዋና ግባት ነበር። ይህም መንግሥት በድምፃዊው ላይ የቋጠረውን ቂም እንዲያጠብቅ አደረገው። በዚህ ሳቢያም ፖለቲከኛውና ካድሬው ለድምፃዊው ያለው አመለካከት የተለየ ሆነ። በአንጻሩ ዘፈኑ በደጋፊዎቹ ዘንድ የፖለቲካ ብሶት መተንፈሻ ተደርጎ እንዲታሰብ አድርጎታል። በዚህም የተነሳ ቴዲ ከተለያየ አቅጣጫ ውግዘቶችን ለማስተናገድ ተገደደ። ሙዚቃውን የሚያዳምጡ ሰዎች የሚያዩበትና የሚረዱበት መነጽር እንደ የፖለቲካ አመለካከታቸው የተለያየ በመሆኑ በዚህ ዘፈን ሳቢያም ቴዲ ለረጅም ዓመታት የብልሹ ፖለቲካ ሰለባ ሆኖ ዋጋ ከፍሏል። ዘፈኑ በአገሪቱ ሚዲያዎች እንዳይደመጥ ባልተጻፈ ሕግና ትዕዛዝ ለዓመታት ዕቀባ ተጥሎበት ቆየ። ይህ ክፉ መንፈስ ከጥቁር ሰው አልበም በኋላ ተለወጠና የድምፃዊውን የሙዚቃ ኮንሰርቶች እያሳደዱ ወደ ማሰረዝ ተቀየረ። ኢህአዲግ ልክ በግል እንደሚያሳድደው ደመኛው እግር በእግር እየተከታተለ ኮንሰርቱን ሰረዘበት። ቴዲ በአገሩ ባይተዋር ተደረገ። የእነዚህ ስብስቦች ዓላማ ከያኒውን በሁሉም አቅጣጫ ወጥሮ በሕዝብ ዘንድ ያለውን ተቀባይነት ለማስጠፋት ታስቦ የተደረገ ቢሆንም ነገሩ የተገላቢጦሽ ሆነ። ቴዲ በዚህ ጉዳይ ቅር ተሰኝቶ የከሰሳቸውም ሆነ የገሰጻቸው ሰዎች አልነበሩም። ፍቅር ያሸንፋል ነበር ያለው። ይህን ጊዜ አድናቂዎቹም ተከተሉት። ፍቅር ያሸንፋል ብለው ተሳዳቢዎችን ንቀው ተዋቸው። ፍቅር ያሸንፋል፣ ፍቅር ያሸንፋል። አዎ በሉ። እወዳቸዋለሁ። በድምፃዊው ላይ ሲደረግ የነበሩት ጫናዎች ጫፍ የደረሱበት ጊዜም ነበር። በነሐሴ 2009 ዓመተ ምህረት ከ1000 የሚበልጡ እንግዶች ተጠርተው ኢትዮጵያ የተሰኘ አልበም ሊያስመርቅ ሰዓታት ሲቀሩት ዝግጅቱን የመንግሥት አካላት አስተጓጎሉበት። ይህም ጉዳይ በአገር ውስጥ ብቻ ሳይወሰን ዓለም አቀፍ ወደ መሆንም ሄደ። ዋሽንግተን ፖስት ዘ ወርልድ ላቭስ ኢትዮጵያን ፖፕ ስታር ቴዲ አፍሮ ሂዝ ኦን ገቨርንመንት ዳዝንት በሚል ሲዘግብ የካናዳ የፓርላማ አባል የሆኑት አሌክስ ናዳል የመንግሥት እርምጃ የዜጎችን መሠረታዊ መብትን የሚጋፋ ነው በማለት ለቀድሞው ፕሬዝዳንት ሙላቱ ተሾመ በጻፉት ደብዳቤ ድርጊቱን ተቃውመዋል። ላለፉት ዓመታት በድምፃዊው ላይ ከመንግሥት በኩል ይደረጉ የነበሩ ጫናዎች መንግሥት ካለበት ኃላፊነት አንጻር በማይጠበቅ መልኩ ከአንድ ግለሰብ ጋር እልህ የተጋባ የሚመስል ሁኔታ ነበር። ከዚህ በተጨማሪም የፈለኩትን ማድረግ እችላለሁ ከሚል አስተሳሰብ የመነጨ የሚመስል ሕገወጥ ድርጊት
የመንግስት መዋቅርንና አሰራርን በመጠቀም ይወሰን ነበር። የቴዲ የመድረክ ዝግጅት ጫና ሲደርስበትና ሲስተጓጎል የነበረው የመንግስትን መዋቅር በሚዘውሩ አካላት ብቻ ሳይሆን ቴዲ አፍሮ በዘፈኖቹ በሚያስተላልፋቸው መልእክቶች በማይደሰቱ አንዳንድ ወገኖች ጭምር ነበር። ጥላቻው ስር እየሰደደ ሄዶ ዛሬ ደግሞ ሙዚቃዎቹ ተለቀው አድማጭ ጆሮ ከመድረሳቸው በፊት ከፍተኛ የመንጋ እውታ ተጀመረ። ገና ሳይወጣ አነጋጋሪ የሆነው የቴዲ ኢትዮሪካ አልበም መግለጫ እንዲታገድም ተደረገ። ሚሊዮኖች በከፍተኛ ጉጉት የሚጠብቁት ኢትዮሪካ የተሰኘውን የቴዲ አፍሮ አዲስ አልበም አስመልክቶ ሚያዝያ 6 2018 ዓ.ም ሊሰጥ የነበረው ጋዜጣዊ መግለጫ ባልታሰበ ሁኔታ ታገደ። ቴዲ ይህንን ታሪካዊ መግለጫ ከተለያዩ ሚዲያዎች ጋር ሆኖ በቀጥታ ለማስተላለፍ ከአርቲስት ቲቪ ጋር ስምምነት ተፈራርሞ ነበር። ሆኖም ግን በሚመለከታቸው አካላት በጣቢያው ላይ በተጣለ ድንገተኛና ጥብቅ እገዳ ምክንያት የቀጥታ ስርጭቱ ሙሉ ለሙሉ ሊሰረዝ ችሏል። ገና አንድም ዘፈን ሳይለቀቅ ይህን ያህል ከፍተኛ ውጥረትና መነጋገሪያነት የፈጠረው ኢትዮሪካ አልበም ምን ሚስጥር ይዞ መጥቶ ይሆን የሚለው የብዙዎች ጥያቄ ሆኗል። ነውረኛ ምሁራን ለጎሳ ፖለቲካ ሲያሸረግዱ በከረሙባት አገር የመንፈስ ድሃ የሆኑ አርቲስቶች ንዋይ ፍለጋ በየባለጸጋው ደጃፍ በተኮለኮሉባት አገር ስለ አንድነታችን የሚዘምር ስለ ፍቅር የሚሰብክ የሚናገረውን የሚኖር የገዢዎቻችንን እርግጫ ችሎ የኖረ የካሳውን ገርማሞ ልጅ ብቻውን አዲስ አበባ ላይ ተቸንክሮ የሕዝብ ጠበቃነቱን በግልጽ አሳየ ይላሉ የሙዚቃው አድናቂዎች። ቴዲ በመጠበቂያው ማማ ላይ የቆመ ድምጻችን ነው የሚሉት አድናቂዎቹ ማንም ምሁር፣ ማንም ፖለቲከኛ፣ ማንም ተናጋሪ ነኝ ባይ የማይቀሰቅሰውን የፍቅርና የአንድነት ማህበል ቴዲ አፍሮ ብቻውን ያናውጠዋል ይላሉ። ታምሮ ዓለሙ የተባሉ አድናቂው በፌስቡክ ገጻቸው ላይ እንደጻፉለት ለሁለት አስርት ዓመታት ኢትዮጵያዊነትን በጥበብ እያረቀቀ ታሪክን በግጥምና ዜማ ስውቦ እየሞዘቀ አንድነትን በሥራዎቹ እየሰበከ ኪነ ጥበብን በምጡቅ ፈጠራ እየተረከ አገር መውደድን በምግባሩ ጭምር እያሳየ በጽናት ዓመታትን የቆየ ከያኒ ነው። ቴዲ ለ25 ዓመታት የሕዝብ ድምፅ አቀንቃኝ፣ የፍቅርና ይቅርታ መናኝ፣ የጭቆና ተፋላሚ፣ የጥላቻ ተቃዋሚ፣ ሀገር ወዳጅ፣ የሚሊዮኖች ተወዳጅ የሕዝብ ልጅ ለሩብ ምዕተ ዓመታት ፍቅር ያሸንፋል እያለ ከወረስነው ቂም ይልቅ የምናወርሰው ፍቅር ይበልጣል እያለ ለኢትዮጵያ ትንሣኤ ፍቅር ሱባኤ ያስፈልጋል እያለ የኋላው ከሌለ የለም የፊቱ እያለ የጥላቻውን ድንበር እንዲፈርስ የመለያየቱ ገመድ እንዲበጠስ የአብሮነት ኑሮ እንዲጠብቅ የኢትዮጵያዊነት መንፈስ እንዲልቅ የታገለ ራሱን የቻለ ተቋም ነው ቴዲ አፍሮ። መስመሩን ጠብቆ የሚኖር ለብሽሽቅ ጊዜ የሌለው በዝምታ መልስ የሚሰጥ ማንነቱ በኢትዮጵያዊነቱ ልክ የተሰፋ ሙያውን አክብሮ ያስከበረ በጩኸት የማይደነግጥ በሙገሳ የማይለወጥ እስር ያልበገረው እገዳ ያላቆመው ወከባ ያልረታው ላመነበት ሟች የአቋም ሰው ተሟጋች የትውልድ ተምሳሌት ነው የካሳውን ገርማሞ ልጅ ቴዲ አፍሮ። በእነዚህ ሁሉ ዓመታት ብዙዎች ብኩርናቸውን በምስር ሲሸጡ፣ እልፎች ከክብራቸው ወርደው ሲፈጠፈጡ፣ አያሌዎች ሕሊናቸውን በሆዳቸው ሲለውጡ፣ ዙፋናቸውን ለግርድና አሳልፈው ሲሰጡ፣ እሱ ግን እስካሁን ድረስ ከነ ክብሩ በሚሊዮኖች ልብ ውስጥ በንግስና መቀመጥ የቻለ አርአያ ሰብ ነው። ክርስቶስ የሞተው ለዓለም ሁሉ ነው። የጋዜጣዊ መግለጫ ክልከላው ሕዝቡን እያነጋገረ ይገኛል። ብዙዎች ቴዲ በክልከላው እጅግ አትርፎበታል ይላሉ። ክልከላው መንግስትን ቀላል የማይባል ነጥብ አስጥሎታል። በአንጻሩ ለድምፃዊው ደግሞ በነፃ የተሰራ ትልቅ ማስታወቂያ ሆኖለታል። ሐሙስ ሚያዝያ 8 ቀን አልበሙ ይለቀቃል። ስራዎቹ ሳይሰሙ የተፈጠረው ሙቀት ንዳድ ሆኖ ይቀጥላል። ይዘቱ የማነጋገሩን መድረክ እንደሚረከብ ደግሞ ይጠበቃል።
ቀጥሎ የሚፈጠሩ ጫናዎች ቢኖሩ ድምፃዊውን አሁንም ይበልጥ ወደ ህዝቡ ያቀርቡታል። የቴሌቪዥን ጣቢያዎቻችን ስራዎቹ ላይ ከፊልም ሆነ ሙሉ እገዳ ቢጥሉ እንኳን የቴዲ አፍሮ ኦፊሻል ዩቲዩብ ጎብኚዎችን ቁጥር በብዙ ጥፍ ይጨምራል እንጂ ዘፈኑን ከመሰማት አያግደውም። ግን ሐሙስ መቼ ነበር? ሁላችንም እንዋደዳለን። ፍቅር ማን ነው? ፍቅር እግዚአብሔር ነው። ፍቅር ያሸንፋል።